ማነው ጎበዝ? ዛሬ በመሃል ለም ሆቴል ላይ ነው የምንገኘው። እንግዲህ የመገናኛ አካባቢ ሰዎችን ነው ያገኘናቸው ዛሬ። እንዴት ነው ዝግጁ ናችሁ ለመወዳደር? ማነው ጎበዝ ዛሬ? እኔ ነኝ የሚል የለም። እስቲ ራሳችሁን አስተዋውቁ። ስምሽን ማለት መቅደስ መቅደስ ማሪፋ ግን ምንድን ነው አትላቀቁም? አንድ ላይ ነው የመጣችሁ ከቤት? ብትያያዙም ብታሸንፊው ለራስሽ ነው ብዬ ችግር የለም። እሺ ዳዊት አብዲ ካሳውን። ስለዚህ እነዚህ ተወዳዳሪዎቻችን ዛሬ በማነው ጎበዝ ላይ ይገኛሉ። ምን መሰላችሁ? ማነው ጎበዝ ላይ በመለሰ ሳይሆን ቀድሞ በመለሰ ነው። አረ ጎበዝ ነው ብርድ ነው ለብርዱ። አረ ነቃ አድርገው እንግዲህ። አረ ጎበዝ ነው ብለናል እንግዲህ። ስለዚህ እንግባ ወደ ጥያቄዎቻችን። ዝግጁ ናችሁ? እሺ የኢትዮጵያ ጎረቤት ሀገራቶችን ጥሩልኝ። ኬንያ፣ ሱዳን፣ ጅቡቲ። የመጀመሪያው መላሽ ኤርትራ። እሺ እሱ ምን መልሷል? ትቀጥላላችሁ። በህዝብ ብዛት በጣም ትልቁ ሀገር ማን ናት? ቻይና፣ ህንድ መልሳል። እሺ ጠላ ይጠመቃል ካልን አረቄ ይጨመቃል። ጁስ ነው እንዴ? እኔ ስለ ጁስ አወራው። ይጣላል አይደለም? አረ ይጣላል። አረቄ ይጣላል ያልከኝ አይደለም? ማንም የመለሰ የለም። ጠላ ይጠመቃል ካልን አረቄ ይጠጣል እንዳትለኝ። አይደለም ይጨመቃል አይደለም? ይጣላል። እሺ ጥያቄው ዲስኳሊፋይድ ሆኗል። አረቄ ይወጣል ነው ይባል። እሺ ዝግጁ ናችሁ? የቻይና ዋና ከተማ ቤጂንግ። እሺ እማማ ኢትዮጵያ በየትኛው የአፍሪካ አቅጣጫ ነው የምትገኘው? ቀንድ ነው ያለችው። ምን አይዟችሁ፣ እዚህ ኢትዮጵያ ውስጥ ነው ያለነው። በየትኛው አቅጣጫ? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ? በምስራቅ። ለራስሽ ነው የምትመልሺው እኮ እሷን ተያት ብላ ነበርኩ። ነይ እሺ። እኛ ግን እንዳንቺ አይደለንም። ምስራቅ ብለሻል። ምስራቅ ብለሻል። ልክ ነሽ እኮ ነይ ይለፍ። አይ ወይኔ! ኧረ ነይ አሸንፈሻል። አንቺ ተሸናፊ ነሽ። ቆይ እዛ ሁኚ። ትመጣለች። ወይኔ አለች። እሺ የትም አትሄድም። የመጀመሪያው ዙር ተሸናፊያችን እንግዲህ እንዴት ነበር ግን? በጣም ደስ ይላል። መሸነፍ ደስ ይላል። ግን እንዴት ነበር ጨዋታው? ደስ ይላል። ጓደኛሽ ለምንድን ነው አለቅሽም ያለችሽ? ግን እየነገርኳት ስለነበረ መቼም ለዛ ነው። ሁለተኛው ዙር ላይ ደርሰናል። ዝግጁ ናችሁ? ዝግጁ። እሺ እንቀጥላለን። በእግር ኳስ ጨዋታ ውስጥ በረኛ ኳስ ጎል ማስቆጠር ይችላል አይችልም? ይችላል። ቀድሞ ይመለስ። ዝግጁ ናችሁ? ፍጥነት ለዝናቡ ሞራል። እንግዲህ ቀይ ካርድ ያለው የጨዋታ አይነት እግር ኳስ የመለያ ጥያቄ ነው የምናደርገው። ዝግጁ ናችሁ አይደል? በቃ ሁሉም ባክቴሪያዎች ጎጂ ናቸው? ሁለቱም አልመለሱም። አይደሉም። እሺ ሌላ ረጅም እድሜ የሚኖር የወፍ ዝርያ ማን ነው? አሞራ። ፒኮክ አይደለም። ወፍ እኮ የወፍ ዝርያ ነው። ኦክ አይደለም። ፍንጭ ልስጣችሁ። በጣም ግዙፍ ነው፣ ረጅም ነው፣ በጣም ይሮጣል። እሺ ይሮጥ ነው፣ አይበርም ግን ይሮጣል። ቀጭኔ። እንቁላሉ በጣም ትልቅ ኦስትሪች ይላል። ሰጎን መለሰችው። እንዴት ነበር ሁለተኛው ዙር ላይ ግን? ኖርማል ነው። ያው ወፎቹን እኮ ጠርተህ ልደርስ። አዎ አንዳንዴ ያለ ነው ያጋጥማል። ሶስተኛው ዙር ላይ ደርሰናል። እንግዲህ ፉክክሩ እንደቀጠለ ነው። እንዴት ነው? ዝግጁ? እርስ በርስ እስቲ ተያዩ። አንዴ ተገለማመጡ። ተገባብዘን ነው የምንለያየው። በዚያ እያያዘሽ ነው በቃ። እሺ ፊልም ላይ እንዴት ናችሁ? ትሞክራላችሁ? ኤዛ የሚለውን ፊልም ዳይሬክት ያደረገው ማን ነው? ኃይሌ ገሪማ። ግን ሊወጣ ተዘጋጅቶ ነበር እኮ እንደዚህ እያለ ነው የመለሰው። ታውቃለህ? ሁለቱን እንግዲህ በጣም ወሳኝ ተፋላሚዎቻችን እዚህ ጋር ይገኛሉ።
የመለያ ነው የምናደርገው። ዝግጁ ናችሁ? ዝግጁ። እሺ አሁን ምጠራላችሁ የሙዚቃ መሳሪያ ባህላዊ ነው የምትነግሩኝ በፍጥነት እሺ። ክራርና ፒያኖ ባህላዊ። ክራር ክራር በጣም ፈጠነች። እንዴት ነበር ግን ብራዘር? ሳልሰማው ነው የወደኩት። ያው ኧረ ተው ወይኔ ፈጠነች። አንበሳ። እንዴት ነበር ግን እስካሁን? አይ ቆንጆ ጨዋታ ነው። ቆንጆ ነበር። እናመሰግናለን። ለሙከራም እናመሰግናለን። ያው እዛ ጋር ምን አለ? ቴንክ ዩ። እሺ የመለያ ላይ ነው የምንገኘው። ለሞቴል ዝግጁ ናችሁ? መገናኛ አሸናፊው ለማወቅ ዝግጁ ናችሁ? እሺ ጠጋ ጠጋ። በነገራችሁ ላይ ማነው ጎበዝ? ዝናብ አያስቆመውም። በዝናብ ውስጥ ሆነን ጎበዙ ሰውዬ የምንለይበት የምናወጣበት ፕሮግራማችን ይቀጥላል። አሁን ዝግጁ ናችሁ አይደል? ዝግጁ። ድምፅሽን አደራዴ ከፍ አድርጉልኝ ድምፃችሁ። እሺ ጥያቄው አሁን ምጠራላችሁ በጣም ታዋቂ ሰው ቅጽል ስሙን እነግራለሁ። ትክክለኛ ስሙን ነው የምትነግሩኝ። ስትመልሱልኝ ግን የሰውየውን ሙሉ እስከ አባት ነው የምፈልገው። የሰውየውን ስም ብቻ ሳይሆን የአባቱንም ስም ጭምር እኩል ነው የምትነግሩኝ። አበበ በሰወላ ሊሆን ይችላል። ቅጽል ስም ልናገር ነው። ጂጂ እጅጋየሁ ሽባባው። ወይኔ ሰምተሽኛል? ግን እጅጋየሁ እንደሆነች ታውቂ ነበረ? እጅጋየሁ ሽባባው አጣጣች። ጂጂ ግን ቀዘቀሽ እዚህ ላይ። ወይኔ ግን እንዴት ነበር እስካሁን? ማለት ነበር። በጣም አልተጠበቅሽ ነበር። ድምፅሽን ዝቅ አድርገሽ ግን በጣም የሆነ መተሽ እያስፈራራሽ ነበር። በለው ጎበዝ ሊበተን ነው መብረር ነው። አይዞሽ። ስለዚህ እንዴት ነበር ግን እስኪ አስተያየት እንደ መጀመሪያ? አሪፍ ነበር። አሪፍ ነበር። አስተያየት ነው ሆናለሽ? አይ አመሰግናለሁ። የት አለች ጓደኛሽ? በቃ ያው እሷን ጠብቄ ነው የሚለው ምናምን ብላ ነበር ያቸዋትና። ቴንኪው ለማንኛውም እናመሰግናለን። የዛሬው ማነው ጎበዝ አሸናፊያችን በመብረቅ በነጎድጓድ የታጀበ ነው። ዛሬ ውድድራችን እንደምታዩት ልክ እሱ ሲያሸንፍ ነው መብረቁ የጣለው ሆነ ይላል። ዛሬ እንዴት ነበር እስካሁን? ምርጥ ነበረ። በጣም ማን ነበር ኃይለኛ ተፎካካሪ ብላ ያሰብኩ? እኔ ያሰብኩት እሱ ነበረ። ከኔ አጠገብ የነበረው ወንድሙ ቦርሳ ያዘው እሱ ነበረ። በቃ ያሸንፈኛል ብዬ ጠበቅኩት። ግን ያው እኔ ሴቷን ፈርቻት ነበር ነው ድምጿን ዝቅ አድርጋ ስለነበረ እሱ ከወጣ በኋላ ደግሞ እሷን ፈራሁኝ። የዛሬው ማነው ጎበዝ አሸናፊያችን አብዲ ነው። እንግዲህ በመብረቅ የታጀበ ነው። አይ ዛሬ በቃ ይኸው እናስረክባለን ሽልማቱ።